ሰላም ወንድሞችና እህቶች እንዴት ቆያችሁ? ዛሬም ደግሞ በልቤ ያለን አንድ ሐሳብ ለማካፈል ወደዚህ መጥቻለሁ። የማካፈልበትንም ሐሳብ ደግሞ እንደ ርዕስ እንዲሆነኝ ለቤቴ የምሰራው መቼ ነው በሚል ርዕስ በውስጥ ያለውን ላካፍላችሁ እወዳለሁ። የማካፍለውን ሐሳብ ከመጀመሬ በፊት ይህንን ሐሳብ የማካፍለው ወይንም ደግሞ የምናገረው በተለያየ እጅግ ዋጋ በሚያስከፍል በተለያየ የስራ መስክ ውስጥ ሆናችሁ ነገር ግን መቼ ነው የራሴን ነገር መስራት የምችለው? መቼ ነው የራሴ ነገር ኖሮኝ ማረፍ የምችለው ብላችሁ በውስጣችሁ ለምትቃትቱ፣ በውስጣችሁ ለምትጮሁ ወይንም ደግሞ በተለያየ የጥገኝነት ህይወት ውስጥ ሆናችሁ መቼ ነው ከዚህ የጥገኝነት ህይወት ወጥቼ ራሴን የምችለው፣ ራሴን ችዬ ለሌሎችም ደግሞ በረከት የምሆነው ብላችሁ በውስጣችሁ እየቃተታችሁ በውስጣችሁ እየጮኋችሁ ለምትገኙ ወንድሞችና እህቶች ለምንገኝ ወንድሞችና እህቶች እንዲሆን በማለት ነው ይህንን ሐሳብ ላካፍል የምወደው። የምንመሰረትበት የእግዚአብሔር ቃል ክፍል ዘፍጥረት መጽሐፍ ምዕራፍ 30 ይሆናል። አንድ ቃል ላንብብና ወደ ሐሳቡ እገባለሁ። ዘፍጥረት ምዕራፍ 30 ከቁጥር 29 እንደዚህ ይላል። እርሱም አለው እንዴት እንዳገለገልኩ ከብትህንም እንዴት እንደጠበቅኩ አንተ ታውቃለህ። ከእኔም መምጣት በፊት የነበረህ ጥቂት ነበርና ዛሬም እጅግ በዛ። ወደ አንተ በመምጣቴ እግዚአብሔር ባረከህ። አሁንም እኔ ደግሞ ለቤቴ የምሰራው መቼ ነው ይላል እና ይህንን ቃል የሚናገረው ያዕቆብ ነው። ሁላችንም እንደምናውቀው ወደዛ ሰዓት ስለማይበቃኝ ወደዛ ብዙ አልመለስም። ያዕቆብ እንዴት የወንድሙን በረከት አታሎ በማስመሰል እንዴት እንደወሰደ ከዛም በኋላ ደግሞ እናቱ እንዲሸሽ እንዳደረገችው ሁላችንም መጽሐፍ ቅዱሳችንን ስናነብ የምንረዳው ታሪክ ነው። ያዕቆብ ኤሳውን በመሸሽ ወደ ላባ እንደመጣ መጽሐፍ ቅዱሳችን ይነግረናል። ያዕቆብ ወደ ላባ ከመጣ በኋላ ያዕቆብ በጣም ብልጣብልጥ የነበረ ሰው እንደነበረ መጽሐፉ ይነግረናል እና በላባ ዘንድ ተቀምጦ ያዕቆብ ለሁለት ልጆቹ ለራሄል እና ለሊያ 7 ዓመት እንደተገዛ እንዲሁም ደግሞ ለበጎቹ 6 ዓመት በአጠቃላይ ለ20 ዓመት የሚሆን ግዞት እንደነበረ በእንደዛ አይነት የህይወት ምልልስ ውስጥ እያሳለፈ እንደነበረ ይሄው መጽሐፍ ቅዱሳችን ከ30 እስከ 31 ባለው ምዕራፍ በደንብ ይነግረናል እና ያዕቆብ እነዚህን ጊዜያት ሲያሳልፍ እንደው ባጭሩ እንዴት አስቸጋሪና በጣም ህመም የሞላው እንደነበረ በደንብ ለመረዳት እንድንችል ዘፍጥረት መጽሐፍ ምዕራፍ 31 ከቁጥር 40 እንደዚህ ይላል። ላንብበው። ከ40 ሳይሆን 38 እንደዚህ ይላል። 20 ዓመት ሙሉ ከአንተ ጋር ነበርኩኝ፣ በጎችህና ፍየሎችህ አልጨነገፉም፣ የመንጎችህንም ጠቦቶች አልበላሁም፣ አውሬ የሰበረውን አላመጣሁልህም ነበረ። እኔ ስለ እርሱ እከፍልህ ነበርኩ፣ በቀንም በሌሊትም የተሰበረውን ከእጄ ትሻው ነበረ። የቀን ሐሩር የሌሊትም ቁር ይበላኝ ነበረ፣ እንቅልፍም ከዓይኔ ጠፋ ብሎ ይሄ መጽሐፍ ቅዱሳችን ይናገራል። ያዕቆብ ለሚስቶቹ እና ለበጎቹ ሲል በእነዚህ 20 ዓመት የግዞት ዘመኖቹ
በላባ ቤት እጅግ አስጨናቂ ጊዜ እንዳሳለፈ፣ ላባም ደግሞ ደሞዙን 10 ጊዜ እንደለዋወጠበት ይናገራል። በጣም የሚገርመው የቀን ሐሩር የሌሊትም ቁር በላኝ እንቅልፍም ከዓይኔ ጠፋ ብሎ ይናገረና ድሮ ኬሚስትሪ ላይ ዌዘሪንግ የሚባል ኮርስ ወስደን ነበርና በጣም ከባድ የሆነ የፀሐይ ጉልበት እና አንድን አለት በሚመታበት ጊዜና በሌሊት ደግሞ እጅግ ቀዝቃዛ የሆነ ንፋስ ያንን አለት በሚመታበት ጊዜ አለቶች ተሰነጣጥቀው ሶይል የምንለው ነገር አፈር የምንለው ነገር እንደሚፈጠር መጽሐፍ ቅዱስ መጽሐፍ ቅዱስ ሳይሆን ሳይንስ ያስተምረናል። እና በጣም በሚገርም ሁኔታ ያዕቆብ አለት ተሰንጥቆ ወደ አፈር በሚቀየርበት እጅግ ከባድ በሆነ ቻሌንጅ ውስጥ የስራ ሁኔታ ውስጥ እያለፈ በዚህም ዋጋ መክፈል ውስጥ ግን 10 ደሞዙ እየተቀያየረበት እጅግ ዋጋ እየከፈለ ለሚጠፉት በጎችና ለሚሰበሩት በጎች ከራሱ ዋጋን እየከፈለ የያዕቆብን በጎች ይጠብቅ እንደነበረ እጅግ ሕመም የበዛበት ዘመን እንደነበረ ያዕቆብ ይነግረናል። ነገር ግን ያዕቆብ እነዚህን 20 ዓመታት እነዚህን በጣም አስቸጋሪ የሆኑ 20 ዓመታትን በእንደዚህ አይነት ከባድ ሁኔታ እያሳለፈ በነፍሱ ውስጥ ግን አንድ ጥያቄ ነበረ። ያም ጥያቄ መጀመሪያ ሲጀምር ያነበብኩላችሁ ክፍል ነበረ። ቃሉን ላንብበው። እንደዚህ ይላል፣ አሁንም እኔ ደግሞ ለቤቴ የምሰራው መቼ ነው ብሎ ላባን ሲጠይቀው እንመለከታለን። አሁን አሰናብተኝ፣ ዋጋዬን ክፈለኝ ብሎ በጠየቀው ጊዜ ውስጥ ያዕቆብ ይህንን ቃል ሲናገር እንመለከታለን። አሁንም እኔ ደግሞ ለቤቴ የምሰራው መቼ ነው? በጣም ያዕቆብ እነዚህ ከባድ የሆኑ ዘመናትን እያሳለፈ በውስጡ ግን አንድ ነገር ይጠይቅ ነበረ። መቼ ነው እኔ ለሚስትና ለበግ ባሪያ ሆኜ እየተገዛው ከምኖርበት ህይወት ወጥቼ የራሴ የምለው ህይወት የሚኖረኝ፣ የራሴ ንብረት የምለው ነገር የሚኖረኝ? እኔስ መቼ ነው ተከብሬ? እኔስ መቼ ነው የራሴ የምለው ነገር ኖሮኝ ማረፍ የምችለው? እያለ በውስጡ የሚጮኸው አንድ ጩኸት ነበረ። ለምን? እጅግ ዋጋ በሚያስከፍል የህይወት ምዕራፍ ውስጥ እያለፈ ስለሆነ እና ይጠይቅ ነበረ። መቼ ነው ለራሴ ቤት የምሰራው? መቼ ነው ለልጆቼ? መቼ ነው ከዚህ ባርነት ወጥቼ ለቤቴ፣ ለልጆቼ፣ ለሚስቶቼ የምሰራው? መቼ ነው የራሴ የምለው ነገር? ይሄ የምጠብቀው የላባ ነው። መቼ ነው የራሴ የምለው ነገር የሚኖረኝ? መቼ ነው ከባርነት የምወጣው? መቼ ነው እኔም እንደ ሰው ንብረት ኖሮኝ በተረጋጋ ሁኔታ ህይወቴን የምመራው ብሎ ያዕቆብ የነፍስ ጩኸት ነበረበት። ነገር ግን በጣም በሚያስገርም ሁኔታ የእግዚአብሔር ስም የተባረከ ይሁን። ያዕቆብ ያሳለፈውን የከፈለውን ሁሉ ዋጋ ያቅ የነበረ አምላክ እግዚአብሔር ምንም ላባ ዋጋውን ቢቀያየርም ከሰማይ ሆኖ ይመለከት የነበረ አምላክ እግዚአብሔር ዋጋውን ሊመልስለት አንድ ራእይ ያሳየዋል። ያም ራእይ ምንድን ነው? የፍየልና የበግ ተባቶች ለርቢ በሴቶች ላይ የሚወጡበትን አይነት እንትን ያሳየዋል በራእይ እና መልአኩ ያወራዋል እና ይታይሃል ወይ ይለዋል እና እነዛ በሴቶች ላይ የተንጠለጠሉት ተባቶቹ ወንዶቹ፣ የፍየሎቹም የበጎቹም ተባቶቹ ምን አይነት መልክ ነበራቸው? ሽመልመሌ የሚመስልና ዥንጉርጉር የሆነ ነጭ ደግሞ ነጥብ የሚመስል ከለር ያላቸው በጎች እንደነበሩ በራእይ ማን ያያል? ያዕቆብ ያያል። እና
ይህንን እግዚአብሔር ካሳየው በኋላ እዚሁ መጽሐፋችን ላይ ስትመለከቱ ጊዜ ስለማይበቃ ነው ዲቴል ማውራት ስለማልችል ልብን ልውዝ ከሚያደርግና ኤርሞን ከሚባል ሁለት እርጥብ እንጨት ይወስድና ያዕቆብ ምን ያደርጋል? በውስጣቸው ያለውን ነጭ መልክ ያለውን የእንጨቱን ፓርት ለማሳየት ከላይ ልጡን ሽመልመሌ አድርጎ እንደ አንዠው ዥጉርጉር እንዲሆን አድርጎት ልጦ ምን ያደርጋል? በጎቹ ውሃ ሊጠጡበት በሚመጡበት በገንዳ ውስጥ ምን ያደርገው ነበር? ያስቀምጠው ነበር። እና ሴቶች በጎች ውሃ ሊጠጡ በሚመጡበት ሰዓት እነዛን ዥጉርጉር የሆኑ እንጨቶች እና ሽመልመሌ የሚመስል መልክ ያለውን ዥጉርጉር የተላጠውን ፓርት ነጩ የሚታየውን እንጨት ሲመለከቱ ምን ይሉ ነበር ይላል መጽሐፍ? ይጎመጁ ነበረ እና ከመጎምጀታቸውም የተነሳ ጸነሱ ብሎ መጽሐፍ ቅዱሱ ራሱ ይነግረናል። እና ያዕቆብ በዚህ መልክ እግዚአብሔር ባሳየው ራእይ ምክንያት እግዚአብሔር ባሳየው ህልም ምክንያት ለረዥም ጊዜ ሲናፍቅ ለረዥም ጊዜ ሲጓጓ የነበረውን መቼ ነው እኔም ለራሴ ቤት የምሰራው? መቼ ነው እኔም የራሴ ነገር የሚኖረኝ የሚለውን ጥያቄ እግዚአብሔር ዋጋውን ሰጥቶ ሊመልስለት ሲፈልግ ይህንን ራእይ አሳይቶ በጎቹ በእንደዛ አይነት መልክ ጸንሰው ያንን የሚመስል ሽመልመሌ ዥንጉርጉር መልክ ያላቸውን በጎችና እላያቸው ላይ ነጭ ነጣጥብ የሚመስል ከለር ያላቸውን በጎቹ እንደወለዱ እነዛንም ደግሞ ያዕቆብ ለራሱ ዋጋ አድርጎ ከእግዚአብሔር ዘንድ እንደተቀበለ መጽሐፍ ቅዱስ ይኸው ያስተምረናል። እና ምን ልላችሁ ነው? ዛሬ ከተለያየ ጥገኝነት ወጥታችሁ የራሳችሁ ነገር ላይ መቆም ለምትፈልጉ ዛሬ እጅግ ዋጋ በሚያስከፍል የሥራ መስክ ውስጥ እያለፋችሁ ነገር ግን የራሳችሁን ቢዝነስ ለመመስረት የራሳችሁ ነገር እንዲኖራችሁ በውስጣችሁ ለምትቃትቱ ወንድሞቼና እህቶቼ ለእኔም ምንድን ነው የምለው? እግዚአብሔር ያሳየን። ወንድሞቼና እህቶቼ ያኔ መጽሐፍ ቅዱሳችን ላይ ከሚነግረን ታሪኮች መካከል አጋር ልጇን ይዛ ከአብርሃም ቤት እንደወጣች መጽሐፉ ይነግረናል። እና በጣም በውሃ ጥም ከመሰቃየታቸው የተነሳ ልጇ ዓይኗ እያየ እጇ ላይ እንዳይሞት ስለፈለገች የቀስት ያክል ርቀት ሄዳ ልጇን አስቀምጣ እሷ በአንድ ስፍራ ተቀምጣ ታለቅስ ነበረ። እና እግዚአብሔር ግን እሷ ታለቅስ የነበረው ልጇ ሊሞት ነው፣ በውሃ ጥም ልጇ ልታጣው ነው። ነገር ግን እሷ ሳታስተውለው በአጠገቧ ጋር የቆመ በአጠገቧ ጋር የተገኘ ምን ነበረ? ምንጭ ነበረ። እግዚአብሔር ምንድን ነው ያደረገላት? በጎኗ ያለውን ምንጭ አሳያት። ለእሷም ሕይወት መትረፍ ለምታለቅስበትም ለልጇ ሕይወት መትረፍ እግዚአብሔር ምክንያት አድርጎ ያንን ምንጭ ሰጣቸው። ዛሬም ወንድሞቼ ልላችሁ የምወደው እህቶቼ ለምትሰሙኝ ልላችሁ የምወደው እግዚአብሔር ያሳየን። ምናልባት ከጎናችን ያለ ሕይወታችን ሊቀየርበት ከጥገኝነት ልንወጣበት የራሳችን የምንለውን ነገር ልንይዝበት የምንችለው ነገር ከጎናችን ሆኖ ሳናየው ቀርተን ረዥም ዘመን ዋጋ እንዳንከፍል በማየት እግዚአብሔር ረፍት እንዲያደርግልን ለያዕቆብ በሕልም እንዳሳየው ዋጋውን ሊሰጠው እንዳሳየው ለእኔና ለእናንተም ደግሞ እግዚአብሔር ያሳየን። እግዚአብሔር ሲያሳይ መፍትሄ ነው። ምናልባት ያልጠበቃችሁት ምናልባት ስትሰሩ የነበራችሁት እጅግ ከባባድ የሆኑ ስራዎች ሊሆኑ ይችላሉ። ነገር ግን የናንተ መፍትሄና መልስ ያለው በጣም ቀላል በሆነ ነገር ሊሆን ይችል ይሆናል፣ አይታወቅም። ምናልባት እንደ ታሪክ ሁላችንም ኤልሳን ቆሎ እናውቃለንና
እግዚአብሔር እንደተናገራት የሰማነው ታሪክ አለ። በቃ ቆሎ ሸጣ አሁን እግዚአብሔር ባርኳት የምትኖር ሴት እንደሆነች መጽሐፍ ቅዱስ የህይወቷ ታሪክ ምስክር ነው። እና ምናልባት ቆሎ ቆልቶ መሸጥ ያን ያህል ቫልዩ ያለው ነገር አይመስልም። እና ግን እግዚአብሔር በዛ ውስጥ ለእሷ በረከት እንዲሆን አድርጎላታል። እና ዛሬም የምለው ለእኔና ለእናንተም እግዚአብሔር ከራሳችን አልፈን ለብዙዎች በረከት የምንሆንበትን ከጥገኝነት ወጥተን ራሳችንን ችለን መቼ ነው የምንለው የነፍሳችን ጩኸት ተመልሶ እንድናይ እግዚአብሔር ያሳየን። 1 ደቂቃ ለመጸለይ እፈልጋለሁ። አቤቱ የዘላለም አባት እግዚአብሔር ሆይ በነፍሴ መቼ ነው እያልን ለምንጮህበት ነገር አቤቱ የዘላለም አባት እግዚአብሔር ሆይ ከራሳችን አልፈን ለብዙዎች በረከት እንሆን ዘንድ አቤቱ የዘላለም አባትና አምላክ እግዚአብሔር ሆይ አንተ ሕይወታችን የሚለወጥበትን የጥያቄያችንን መልስ የምናገኝበትን መንገድ አቤቱ የዘላለም አምላክ እግዚአብሔር ሆይ በልጅህ በኢየሱስ ክርስቶስ ስም አሳየን። ስለሰማችሁኝ እግዚአብሔር አብዝቶ ይባርካችሁ። ተባረኩ።